ቁርአንን ብቻ ከፈለግን ቁርአንን እናገኝ ሐዲስንም ከፈለግን ደግሞ ሐዲስንም እናገኛለን ማለት ነው። ሐቂቃ ሁሉንም ነገር ሚዲያ ላይ እናገኛለን ማለት ነው። ግን ትኩረታችን ደግሞ ወዴት ነው? ሁላችንም ራሳችን መጠየቅ አለብን። ስራችን እንደጨረስን ምንድነው የምንሰራው? ስራችን ምንድነው? እስኪ ከስራችን በትርፍ ሰዓታችን እስኪ የምትሰሩትን ነገር ሁላችሁም ቆም ብላችሁ ማስታወስ አለባችሁ ማለት ነው። ወላሂ አንድ ነገር ካላወቅን ከማወቃችን በፊት ያለውና ካወቅን በኋላ ያለው ነገር ምንም አንድ ላይ አድርገው አይችልም ማለት ነው። አሁን ብዙ ነገር ሚዲያ በፊትማ ስልክም የለም ሚዲያም የለም በምን እናቃለን? በቃ ምንም እናቅበት መንገድ አልነበረንም ማለት ነው። የሚያስተምረንም የለም የሚያስቀራን የለም ብለን አፋችን ሞልተን ማለት እንችል ነበር ማለት ነው። አሁን ግን ሁሉ ነገር ተመቻችቷል። አልጋ ላይ ሆነን ቁጭ ብለን መማር እንችላለን። ቁጭ ብለን ቅራታችን መቅራት እንችላለን፣ ማዳመጥ እንችላለን። ባወቅ ነው የምንጠቀም አላህ ያደርገን። ዋናው ነገር በእኽላስ አወቀች ዲኗን ተማረች ቀራች እንድንባልም አይደለም ማድረግ አለብን ማለት ነው። ከሞት በኋላ ላለው ህይወታችንም ጥረት ማድረግ አለብን። በእርግጥ እኛ ምንለፋው ቀንና ሌሊት የምንሰራው ለዱንያዊ ነው። ይህ ግልጽ ነው ማለት ነው። ሁላችንም ግን ትርፍ ሰዓት ደግሞ አለን። በዛ በትርፍ ሰዓት ደግሞ ዲናችን መማር አለብን ማለት ነው። ይህ የሁላችንም ምኞት መሆን አለበት። አንድ ነገር ከውስጣችን ካሰብነው የማይሆን ነገር የለም። የሆነ ነገር አደርጋለሁ እቀራለሁ ብለን ካሰብን መቅራት አለብኝ ብለን ውስጣችን ካሳመን ማለት ነው መቅራት አያቅተንም። ዲኔንም ልማር ተውሂድን ልማር ብለን ደግሞ ውስጣችን ለሆነ ነገር ካነሳሳ ነው ምንም የሚገድበን ነገር የሚመልሰን ነገር የለም ማለት ነው። ዲናችን ማወቅ ባወቅ ነው ሁሉንም ነገር እኮ ለማድረግ የሆነ ነገር ምንዳ አለው እኮ አጅር አገኝበታለሁ ብለን የምንለው እኮ በመጀመሪያ ስናቅ ነው ማለት ነው። ያን ነገር አሁን ሱሐቦች ማለት ነው እዚህ ላይ ሰደቃ ምን ያህል አጅር እንዳለው ስለሚያውቁ ነው ማለት ነው። ይሄን አክል ስለ ዱንያዊ ስለ ቤትም ስለ ልብስም ስለምንም ስለ ራሳቸው አላሳሰባቸውም ማለት ነው። ስለ ዱንያዊ ጉዳይ ምንም አላሳሰባቸውም። ያሳሰባቸው ግን ስለ አኺራዊ ከሞት በኋላ ስላለው ህይወታቸው ነበር ማለት ነው። ምን አለኝ ምን ይዤ ነው መሄደው ነበር ሐሳባቸው ጭንቀታቸው። እኛ ግን ምን በያስኩኝ በቤት ላይ ቤት በደረብኩኝ ብለን ነው የምንጨነቀው ማለት ነው። የዱንያ ነገር ነው የሚያስጨናንቀን። ይህ ግልጽ ነው። ይህ የኔም የእናንተ መሳብ ነው ማለት ነው። አላህ ያዘነለት ሲቀር አላህ በዲናችን ጠንካራ አላህ ያድርገን። ባወቅ ነው የምንሰራ አላህ ያድርገን። ስራችን ሁሉ አላህ በእኽላስ አድርግልን። ከይሉኝ ከስሙልኝም አላህ ነጻ ይበለን። አበዛው